ወጣቷን መነኩሴ ፍለጋ በመሃል ሲቆፈር ሲታረስ እንዲህ ነው የሚኖሩት የሚለውን በግራም በቀኝም እያሳየን ዋናዋ ደግሞ እሷን ወደ እናቷ የመመለስ ነበር አላማው። ግን እሷ መጨረሻ ምን ብለዋለች? አይ እኔ ወደ እናቴ እናትና ልጅ በአንድ ገዳም አይኖርም፣ ያ ከሆነ መታዘዝ አባቶች እናቶችን ማገልገል አይኖርም ብላ መጨረሻ መለሰችለት። ዋና አጽመ ታሪኩ ልጅቷ ትሆንና ነገር ግን ገዳሙን ነበር ያሳየን። መጨረሻ ላይም ደግሞ ገዳሙ ያለውን ችግር ይሄን ነው ያይቼ የወጣሁት ከቪዲዮ ማለት ነው። እኔ ግን በዋልድባ መንኩሶ እንደማይኖር ሰው አሁን እርሶ ያሉኝን አልረዳም። የፕሮግራሙን ድምቀት ነው ያየሁት። በየመሃሉ በኤዲት የተደረገበት የተነገረበት መንገድ ራሱ እሸቱ ሰሌን ተሸክሞ የገዳም ህይወቱን ቋርፍ እየበላ እየመረረው ያለበት ይሄ ሁሉ ታልፎ ነው ገዳም የሚኖረው የሚለውን በዓለም ያሉ ሰዎችን ወደ ገዳም መጥሪያ መንገድ አድርጌ ነበር ቪዲዮውን ያየሁት። ነገር ግን እርሶው ደግሞ አሁን እያሉኝ ያለው ቋርፍም ቢሆን በዛ መንገድ አይደለም እየተበላ የሚታየው። ቋርፍ ሳበላሉ አመራረሩ የጣመ የላመ ለሚበላበት ዓለም ምን ይሰራል? ያ ለመጣ ነው የሚታየው እዛው። በዛ መንገድም ደግሞ አይደል እሰማለሁ የእርሶውን። የገዳሙ ታሪክም እንደዚህ። የኔ ጥያቄ ግን ሴቶች እዛ ውስጥ የነበሩ የሴቱ ገዳማት የሴት መነኮሳት በዛ መንገድ ራሳቸውን መግለጻቸው ስርዓተ ቤተክርስቲያንን ከጣሰ ቤተክርስቲያን ራሷ እንደ ገዳም ብቻም ሳይሆን እንደ ቤተክርስቲያን ያለችው እስካሁን አልሰማሁም። በርግጥ አንደኛ ደግሞ ልጁ የመጀመሪያ ጊዜው አይደለም እንዲህ አይነት የገዳም የቤተክርስቲያን ጉዳዮችን ሲሰራ። ይሄ የመጀመሪያው አይደለም። ከሀገር ውስጥም ከውጭም እየሄደ ገንዘብ ማሰባሰብ እርሶ እንዳሉት ዓላማው ይሄ ነው ተብሎ አልተነገረንም። ቪዲዮውን ግን አይተን በታትነን የተረዳነው ነገር አለ። እርሶ ያዩበት መንገድ ሃይማኖታዊ ነው። ሴቶች ግን ለምንድን ነው በዚህ መንገድ ገዳሙ ያው ስርዓቱ ነው የገዳሙ መሰራራት ነው ህግ ነው ብለውኛል። ይሄን እቀበላለሁ። ሴቶች ደግሞ መመንኮስ መመነን ልክ እንደናንተ ሙሉ ዘመናቸውን ለክርስቶስ መስጠት የሚፈልጉ ይኖራሉ። እነሱ እንዴት ይሁኑ? እነሱን የሚያስተናግድ ገዳም በውጭ መኖር በውስጥ እንደመኖር ላይሆን ይችላል። እስኪ ይሄን የተወሰነ ይንገሩኝ። ወደ ቪዲዮውም የቀረ ሐሳብ ካለ አባቶችም ጨምሩበት። እሺ እዚህ ጋር ልጨርሰውና አባቶችም ያጠናክሩታል። እኛ እናቶች አይመንኑ ወይም ደግሞ እናቶች ለገዳማዊ ህይወት የተገቡ ናቸው አይደለም ያልነው። እስካሁንም ድረስ ከጥንትም ጀምሮ ብዙ ቅዱሳት አንስት ከአባ ጳኩሚስ እህት ነው የጀመረው የእናቶች ምናኔ። አቡነ ጳኩሚስን አብነት አድርጋ እህቱ ለራሷ የሆነ ስርዓተ ገዳም የሴቶች ገዳም ተገድሞላቸው ስርዓተ ገዳም ተሰርቶላቸው በአቡነ ጳኩሚስ ስር ሆነው የሴቶች የእናቶች ገዳም የተመሰረተ ከዛ ጊዜ ጀምሮ ነው። ገዳማዊ ህይወቱን በተመለከተ ግን የእናቶች ገዳም ሲመሰረት መንፈሳዊ ህይወታቸውንም መሰረት ያደረገ ለነገ ለቅድስና ህይወታቸው ጠቃሚ በሆነ መልኩ ስርዓተ ገዳም ተሰርቶላቸው የሥራ ሁኔታ ማንኛውም ገዳማዊ ህይወታቸውን በሚመለከት ዝርዝር የሆነ ስርዓተ ገዳም ተሰርቶላቸው የራሳቸው አስተዳደር መዋቅር ተዘርግቶላቸው ይኖራሉ እናቶች። ሁሉም ገዳም የራሱ የሆነ ታሪካዊ አመጣጥ አለው። ዋልድባም እንደዛው ነው። ዋልድባ እናቶች የማይገቡት መመነን ስለማይችሉ ሳይሆን ከገዳሙ አመሰራረት ጀምሮ የተመሰረተው ለአባቶች ገዳም ነው። እናቶች መመነን ካለባቸውም እንደተባለው በዋልድባ ታሪክ እንደተባለው እስከ 15ኛውና እስከ 16ኛው ኢቭን አሁን እስካለንበት ክፍለ ዘመን ድረስ በውስጥ እስካሁን እናቶች የኖሩበት ጊዜ የለም። ስርዓተ ገዳሙ ገና ሲሰራም ገዳሙም ሲቆረቆር ለአባቶች ነው የተመሰረተውና ስርዓተ ገዳሙን እግዚአብሔር ባወቀ እሱ ራሱ የሰራው ነው። እናቶች ግን የቦታውን ታላቅነት፣ የቦታውን ክብር፣ የቦታውን ቃል ኪዳን በመረዳት አባቶችን በማገልገል ከአባቶች ስር ሆነው ከገዳሙ ክልል ውጭ ባሉት ሞፈር ቤቶች ውስጥ ይኖራሉ። እኛም ጋር 7 ሞፈር ቤቶች አሉ። ቀደም እንደገለጽኩት ከ7ቱ ሞፈር ቤቶች አንዱ ቦታ ያሉት እናቶች ከዳልሻ ዋልድባ የእናቶች ገዳም የማይተናነሱ ናቸው። ከ200 በላይ አሁን ደንደሮቃ በሚባለው የገዳሙ ሞፈር ቤት ከገዳሙ ክልል ውጭ ባለው ሞፈር ቤት የተቋቋመው ቦታ ከ200 ያላነሱ እናቶች አሉ። በዚህኛውም በወልቃይትም በኩል ደግሞ ማህርገጽ ቅዱስ ጊዮርጊስ ቤተክርስቲያን እነሱ ባለው ሞፈር ቤትም ደግሞ ከ100 እስከ 150 የሚሆኑ እናቶችም አሉ አባቶችም አሉ።
እዛ ቦታ ላይ ሆነው የቦታውን ምንኩስና ተቀብለው አባቶቻቸውን እያገለገሉ በሱባኤ የደከሙትን በህመም የደከሙትን ለአባቶቻቸው የሚያስፈልገውን የእህል ቤት ውስጥ በመሆን ወይም ደግሞ እንጀራ በሚበላበት በመሆን እነሱን በመርዳትና በመደገፍ ምናኔያቸውን ይኖራሉ። ስርዓተ ምንኩስናም ከተፈጸመላቸው ቦታ በኋላ አሁን ባሉበት ቦታ በሞፈር ቤት በሚገኙበት ቦታ ሱባኤያቸውን ጨርሰው የሚኖሩበት ሁኔታ ተመቻችቷል። ስለዚህ አሁን እንደዛ ከሆነ በሰባቱ ሞፈር ቤት ያለው ዋልድባ እናቶች ገዳም እና አባቶች ገዳም ስላለ በሰባቱ ሞፈር ቤት ያለው ስያሜ ይሰጠው ቢባል ወደ 10 ምናምን ይገባል ብዬ ነው የማስበው። ስለዚህ በእኛ ገዳም ስም በዋልድባ አብረንታንት ዘቤተ ሚናስ ማህበር ስም በሰባቱ ያሉ ሞፈር ቤቶች የዋልድባ አብረንታንት ገዳም ዘቤተ አቡነ ሚናስ ማህበር ሞፈር ቤቶች በመባል የሚጠሩት መዘጋ ነው የሚባለው። በአጠቃላይ አሁን ከገዳም ክልል ውጭ ያሉት የእንጀራ ቤቶች መዘጋ ነው የሚባሉት። እዛም ግን ስርዓተ ምንኩስናቸውን ይፈጽማሉ፣ ስርዓተ ምናኔያቸውን ይኖራሉ። ምንም የሚጎልባቸው ነገር የለም። ከገዳሙ ሕግና ስርዓት አንጻር ግን በውስጥ ገብቶ መኖር አልተፈቀደላቸውም። ይህንንም ጌታችን ኢየሱስ ክርስቶስ ከመሰረተበት ጊዜ ጀምሮ በነገስታቱም ዘመን ሕግና ስርዓት ሆኖ ለዘመናት ተከብሮ የኖረ ገዳም ነው። ስለዚህ አሁንም ቢሆን ከፊት ገጹ ላይ አሁን እነሱ የዳልሻ ዋልድባ የእናቶች ገዳም የሚል ገለጻ ውስጥም ይኖረዋል። በእርግጥ ከፊት ገጹ ላይ ግን የዋልድባ ገዳም እናቶችን ይጃዩ ምናምን ነው የሚለው። እንደዛ ከሚባል በደንብ መገለጽ መቻል አለበት። ዳልሻ ዋልድባ የሚባለውን ስያሜ ያገኘው ቋርፍ ቤት ባለው ክልል ውስጥ ስለሆነ ነው። ሞፈር ቤት ውስጥ ቢሆን ያን ስያሜ ያገኝ ሌላውም። ስለዚህ በዳልሻ ዋልድባ አባቶች ስር ስለሆነ ይሄን እመምኔቷ ለምን አልገለጹትም ነው የኔ ጥያቄ። በእርግጥ እሱም ብቻ አይደለም። አሁን በቋርፍ ቤት እንደሚኖሩ እኮ ከገዳሙ ስርዓት ውጭ ወጥተው እኮ ሲያስተዋውቁ ነበር። ከዚህ በኋላ እህል አይገባም፣ አዎ አይገባም፣ እህል አይሻገርብሽ ተብሏል። ኃጢአትም በእርግጥ የገዳሙን ቃል ኪዳን መንገሩ አይከፋም፣ ችግር የለውም። ከዚህ በኋላ እናቶች ግን ሱባኤ እየሄዱ እንትን የሚሉበት ለብዙ ዓመታት የሚኖሩበት ምናምን እያሉ ያስተዋውቁበት ሂደት አለ ነው። ይሄ ታሪክ ከገዳሙ አመሰራረት ጀምሮ እስካሁን ባለው ሁኔታ ውስጥ የለም ነው። ስለዚህ ለቀጣዩ ትውልድ የታሪክ መፋለሶች ለቀጣዩ ትውልድ እንደሆኑ ሆነው እንዳይቀጥሉ መጻዩም ትውልድ ደግሞ ይሄ የታሪክ መሻማት ደግሞ እውን ሆኖ ሌላ የታሪክ መዛባት እንዳይመጣ እናቶች በገዳሙ ክልል ውጭ ባሉ ሞፈር ቤቶች በአባቶች ስር ሆነው ይቀመጣሉ። ስርዓተ ምንኩስና ከተፈጸመላቸው በኋላ አሁንም በመዘጋ ከገዳሙ ክልል ውጭ ባለው ሱባኤያቸውን ጨርሰው ይቀመጣሉ። እንደመናኝ እንደመነኮሳት የሚጠበቅባቸውን ስርዓት ፈጽመው ለቦታው የሚያበቃቸውን ለአፈሯም እንዲያበቃቸው እግዚአብሔርን እየተማጸኑ በሚሞቱበትም ሰዓት ለተረፍታቸው በተፈጸመ ሰዓትም ደግሞ ከቦታው ክልል ውስጥ ገብተው የሚቀበሩበት ሁኔታ ነው ያለው እና በአጠቃላይ ዋልድባ ተብሎ የሴቶች ገዳም የለም። ዋልድባ ከተባለ የዳልሻ ዋልድባ የእናቶች ገዳም ይባል እንጂ ከገዳሙ ክልል ውጭ መሆኑ የዳልሻ ዋልድባ እናቶች ገዳም ነው የሚባለው ነው። አጠቃላይ እንግዲህ ዳልሻ ዋልድባ የተባለ የአባቶች ስለሆነ ነው። የእናቶች ገዳም ደግሞ በአባቶች ስር ስላሉ ነው። በአጠቃላይ ምንድነው ይሄ የሚያመለክተው? የዳልሻ ዋልድባ ዳልሻ ከዋልድባ ከሶስት ገዳም